እንደምናዳቸዋል የዴሊ ፎረም ቤተሰቦች። ኢትዮጵያ ሌላ ግድብ በአባይ ወንዝ ላይ እንድትገነባ አልፈቅድም ስትል ግብጽ አስታወቀች። ኢትዮጵያ በአባይ ወንዝ ላይ ከዚህ በኋላ ሌላ ግድብ በተጨማሪነት እንዳትሰራ ፈቃድ እንደማትሰጥ ግብጽ ማስታወቋን ነው እየተነገረ ያለው። ግብጽ የህዳሴ ግድብ ራሱ የህልውና አደጋ ጋርጦብኛል ስትልም ነው እያስታወቀች ያለችው። የኢትዮጵያ የውሃና ኢነርጂ ሚኒስትር ሀብታሙ ኢተፋ ከግብጽ በኩል የሚቀርበውን ሀሳብ በተደጋጋሚ ሲያጣጥሉ ይሰማል። ይሁንና የግብጽ የመስኖ ሚኒስትር ሃኒ ሴዊላም ማክሰኞ ዕለት በሰጡት መግለጫ ደግሞ ኢትዮጵያ ሌላ ግድብ በወንዙ ላይ እንድትገነባ ግብጽ አትፈቅድም ብለዋል። የግብጽ የመስኖ ሚኒስትር ሃኒ ሴዊላም ማክሰኞ ሐምሌ 28 ካይሮ ውስጥ በሰጡት የፕሬስ ኮንፈረንስ ላይ ኢትዮጵያ ሌላ ግድብ በአባይ ወንዝ ላይ እንድትገነባ አትፈቅድም ብለው መናገራቸው የቱርክ የዜና አውታር አናዶሉ የግብጽ መገናኛ ብዙሃንን ጠቅሶ ዘግቧል። የግብጽ የመስኖ ሚኒስትር ንግግር የተሰማው ኢትዮጵያ በአባይ ወንዝ 3 ተጨማሪ ግድቦች ለመስራት አቅዳለች በሚል መገናኛ ብዙሃን ከዘገቡ ከ2 ሳምንት ገደም በኋላ ነው። በእርግጥም የኢትዮጵያ መንግስት ባለስልጣናት በኩል በዚህ ላይ የተሰጠ ማረጋገጫም አልተሰማም። ዶቼ ቬለ ኢትዮጵያ ይዛለች ስለተባለው እቅድ የግብጽ ባለስልጣናት ስለሰጡት አስተያየት ምላሽ ለማግኘት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸውን ጠይቄ ምላሽ አላገኘውም ሲልም ነው ያስታወቀው። የውሃ አስተዳደር ባለሙያና የታላቁ ህዳሴ ግድብ ተደራዳሪ ቡድን አባል የሆኑት ፈቅ አህመድ ነጋሽ ይህ ኢትዮጵያ በአባይ ወንዝ ላይ ሌላ ተጨማሪ ግድብ እንዳትገነባ በስምምነት ይቋጭ በሚል ከዚህ በፊት ግብጽ ፍላጎት ብታሳይም በኢትዮጵያ በኩል ሀሳቡ ይሁንታ አለመስጠቷንም አሳውቋል። ይህ የመደራደሪያ ሀሳብ ሳይሆን እነሱ ይፈልጋሉ፣ ኢትዮጵያ ከዚህ በኋላ እኛን ሳታስፈቅድ በናይል ውሃ ላይ ግድብ መገንባት አትችልም የሚል ሀሳብ ስምምነት ውስጥ እንዲገባላቸው ግብጾች በተደጋጋሚ ይፈልጋሉ በማለት ይህ ሀሳብ በግብጽ በኩል በተደጋጋሚ በዋሽንግተን በኩል ያቀረበችው ህሱት ሀሳብ ነው ሲሉም ነው የተናገሩት። ታዲያ ባለሙያው ይህ ሀሳብ በተደጋጋሚ በኢትዮጵያ ተደራዳሪዎች በኩል ውድቅ መደረጉንም ያነሳሉ። አሁንም ግንባታው ለተጠናቀቀው የህዳሴ ግድብ እውቅና በመስጠት የግድቡ አስተዳደር ላይ ሀሳቦች ሲያቀርቡ እንደነበርም ተናግረዋል። በሱዳን ካርቱም በተፈረመው የመርህ ስምምነት ዲክላሬሽን ኦፍ ፕሪንሲፕል በፕሬዝዳንታቸው በኩል ግድቡ እየተገነባ መሆኑን እውቅና ሰጥተዋል ብለዋል። አሁን የተነሱ ግብጽ ፍላጎት በ1997 አገራት ድንበር ተሻጋሪ ወንዞች በተመለከተ ድንበር ተሻጋሪ ወንዞች ላይ አገራት ግድብ ሲሰሩ ቀድሞ ማሳወቅ የሚል ድንጋጌ አለ በማለት ኢትዮጵያ ግን እንደ ህግም እንደ መርህም ይህንን ፍላጎታቸውን እንዳልተቀበለችም ገልጸዋል። የካርቱም የመርህ ስምምነት በግድቡ የውሃ አሞላልና አስተዳደር ላይ የሶስቱ ሀገራት መሪዎች በጎርጎሮሳውያኑ 2015 ከ10 ዓመት በፊት የተፈራረሙት ስምምነትም ነበር። ባለሙያው ኢትዮጵያ በወንዞቿ ላይ ግድብ ለመገንባት ውል አቋቁማ መያዟንም ነው የገለጹት። እኔ እስከማውቀው ድረስ ኢትዮጵያ በወንዞቿ ላይ ግድብ ለመገንባት ሙሉ ሉዓላዊ መብት እንዳላት ነው አቋም የያዘችው ብለው የኢትዮጵያ መንግስት ያለው ጽኑ ፍላጎት ይሄ ነው ሲሉም ነው አስተያየታቸውን ለዲደብሊው የሰጡት። የካይሮ ባለስልጣናት ግን በታላቁ ህዳሴ ግድብ አስተዳደር ላይም የተቋጨ ህግ መርህ እንፈልጋለን ሲሉም በተደጋጋሚ ይደመጣሉ። የግብጽ መስኖ ባለስልጣናት በግድቡ ዙሪያ መረጃዎችን የመለዋወጥና የውሃ አቅርቦት አደጋን የሚቀንስ ሁሉንም ወገን ተጠቃሚ የሚያደርግ ስምምነት ላይ እንዲደረስ ፍላጎታቸው መሆኑንም ነው በተደጋጋሚ በሚያወጡት ማብራሪያ የሚገልጹት። የኢትዮጵያ ውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ በበኩላቸው ባለፈው ሳምንት ረቡዕ ለአገር ውስጥ መገናኛ ብዙሃን በሰጡት ማብራሪያ ግብጽ በተደጋጋሚ የህዳሴ ግድብ ላይ የምታቀርበው ክስ መሰረተ ቢስ ውንጀላ ሲሉ አጣጥለዋል። ሚኒስትሩ ካይሮ ከውንጀላ ይልቅ የስምምነት ማዕቀፍ ላይ ወደሚያደርሳት ወደ ቀድሞ የድርድር ሂደት ብትመለስ ይሻላታል ሲሉም ተናግረዋል። የህዳሴ ግድብ ራስን የመቻል አህጉራዊ ምልክት በመሆኑ እንደ ስጋት ሳይሆን እንደ በረከት ሊታይ የሚገባው ትልቅ ሀብት ነው። ግብጽ ክስ ስታሰማበት የምትውለው ግድቡ ጉዳት ለማድረስ ምንም ማስረጃ ማቅረብ አትችልም ሲሉም ነው የካይሮን ክስ ያጣጣሉት። ካይሮ ግድቡ የደህንነት ስጋት ፈጥሮብኛል ለማለቷ የምታቀርበው ተጨባጭ ማስረጃ አለመኖሩም ነው አስተያየታቸውን የሚሰጡ ባለሙያዎች በተደጋጋሚ የሚናገሩት። ሚኒስትሩ ግድቡ ለሱዳን፣ ለጅቡቲ፣ ኬንያ ለመሳሰሉ የኢትዮጵያ ጎረቤት ሀገራት በኃይል በማስተላለፍ ቀጠናዊ ትስስር እየፈጠረ ይገኛል ሲሉም አብራርተዋል። የህዳሴ ግድብ ወደ ታችኛው ተፋሰስ ሀገራት ግብጽና ሱዳን ውሃን በተመጣጠነ መልኩ በማስተላለፍ የጎርፍ አደጋዎችን ማስወገድ ሌላው ጠቀሜታ መሆኑን ነው የተናገሩት። የኢትዮጵያ ብር የምንዛሪ ተመን ከዶላር አኳያ በአመት 15 በመቶ እንደሚዳከም ተነገረም።
የኢትዮጵያ ብር በዓመት ብቻ ከዶላር አኳያ ያለው የምንዛሬ ተመን 15 በመቶ ይዳከማል ተብሏል። በሐምሌ 2016 ተግባራዊ የተደረገው የውጭ ምንዛሬ ግብይት ስርዓት ለውጥ የወርቅና የብርን የወጪ ንግድ ቢያበረታታቸውም ሸማቾች እየተፈታተነም ይገኛል። ከዚያ ባሻገርም የመደበኛና የትይዩ የውጭ ምንዛሬ ገበያዎች የተመን ልዩነት አሁንም በሚጠበቀው ልክ እየጠበበ አይደለም። ጠቅላይ ሚኒስትር አብይ አህመድ መንግስት ከዓለም አቀፍ የገንዘብ ድርጅት 3.4 ቢሊዮን ዶላር በሚበድርበት የተራዘመ ብድር አቅርቦት መርሃ ግብር እንደ ቅድመ ሁኔታ የቀረበለት የውጭ ምንዛሪ ስርዓት ለውጥ ተግባራዊ ካደረገ ባለፈው ሐምሌ መጨረሻ 2 ዓመት ደፍኗል። የውጭ ምንዛሪ ግብይት ስርዓቱ ተግባራዊ ከመደረጉ በፊት በ58 ብር ከ64 ሳንቲም ይመነዘር የነበረው ዶላር ሐምሌ 22 2016 ዓ.ም በ30 በመቶ ገደማ ጨምሮ ወደ 76 ብር ከ23 ሳንቲም አሻቅቦ ነበር። ከዚያ ወዲህ ባሉት 2 ዓመታት ብር ዶላር ከመሳሰሉ የውጭ መገበያያ ገንዘቦች አኳያ ያለው የምንዛሬ ተመን 114 በመቶ ተዳክሞም ነበር። የብሔራዊ ባንክ አመልካች ዕለታዊ የምንዛሬ ተመን ረቡዕ ቀን ሙሉ 1 ዶላር 159 ብር ከ96 ሳንቲም ሲሸጥ ውሏል። ይህ ተመን ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ15 በመቶ ብር ተዳክሟል እንደማለት ነው። የፋይናንስ ባለሙያ ዶክተር አብዱልመና መሐመድ እንዲያውም መዳከም ያለበት ያህል አልተዳከመም ሲሉም አስተያየታቸውን ሰጥተዋል። የኢትዮጵያ መንግስት የውጭ ምንዛሪ በጨረታ እያቀረበ ለማረጋጋት ይሞክራል። እንደዚህ የሆነ ቀስ እያለ መውደቁን ቀጥሏል የሚሉት የፋይናንስ ባለሙያው ከ1 ዓመት ወይም ከ2 ዓመት በኋላ የውጭ ምንዛሪ ጨረታው ሲያቆምና በአቅርቦትና በፍላጎት የሚወሰን እውነተኛ የውጭ ምንዛሪ ገበያ ሲመጣ ምናልባትም ከዚህ የበለጠ የብር አቅም ሊዳክም ይችላል ሲሉም ስጋታቸውን ይናገራሉ። ብር ከውጭ ምንዛሪ ግብይት ስርዓት ለውጥ በኋላ ከፍተኛ ጫና ውስጥ እንደነበር የሚስማሙ አንድ በአህጉራዊ የፋይናንስ ተቋም ውስጥ የሚሰሩ አማካሪ ዶክተር አብዱልመናን በተለየ ጫናው አሁን እየቀነሰ መጥቷል የሚል እምነት አላቸው። ስማቸው እንዳይገለጽ የጠየቁት የኢኮኖሚ ባለሙያም ዶቼ ቬለ እንዳናገራቸው ከሆነ የኢኮኖሚ ፖሊሲ ጉዳይ አማካሪ የውጭ ምንዛሪ ስርዓት ለውጡ የሸቀጦች የውጭ ንግድ በማሻሻል ለሀገሪቱ አዎንታዊ ጥቅም እንዳስገኘም ይገልጻሉ። ኢትዮጵያ በ2018 በሸቀጦች የውጭ ንግድ 11 ቢሊዮን ዶላር እንደምታገኝ የሚጠበቅ ሲሆን ወርቅ 5.5 ቢሊዮን ዶላር፣ ቡና 3.1 ቢሊዮን ዶላር ተገበይተዋል። በዓለም ገበያ የታየው የዋጋ ጭማሪ የብር የምንዛሪ ተመን መዳከምና ብሔራዊ ባንክ ለወርቅ ግዢ ከዓለም ገበያ በላይ የሚከፍለው ዋጋ ለሁለት ሸቀጦች የውጭ ንግድ መሻሻል አስተዋጽኦ ያበረከተ ነው። የልማት ኢኮኖሚ ባለሙያው ዶክተር ሞገስ እንዳለማው ግን በወርቅና በብር የውጭ ንግድ የታየው መሻሻል ብቻውን የኢትዮጵያ የውጭ ምንዛሪ ፍላጎት ለመሙላት ከሚቻልበት ደረጃ እንዳልደረሰም ያብራራሉ። ገበያውን ለቀነዋል፣ ያልተሟላ የውጭ ምንዛሪ ፍላጎት አለ የሚሉት የልማት ኢኮኖሚ ባለሙያው ዶክተር ሞገስ እንዳለማው ግን ደረጃው ይለያያል እንጂ ብር እየተራከመ መቀጠሉ የሚጠበቅ ነው ሲሉም ያስረዳሉ። የሸቀጦች የውጭ ንግድ ዘርፍ የሚጠበቀውን ያህል እንዳልተሻሻለ የሚናገሩት ዶክተር ሞገስ ከወርቅና ከብር ከፍ ያለ ገቢ ቢገኝም ያለውን ፍላጎት የሚያሟላ አይነት አይደለም የሚል እምነት አላቸው። ከወርቅና ከቡና ጠቀም ያለ ገቢ ያገኘችው ኢትዮጵያ በዓለም ገበያ የምትሸጣቸውን ሸቀጦች ማብዛት እንደሚገባትም ባለሙያዎቹ አሳስባሉ። በጂኦፖለቲካ ቀውስ ምክንያት በዓለም ገበያ የጨመረው የወርቅ ዋጋ ቢያሽቆለቁል ተጽዕኖ ሊያሳድር እንደሚችልም ነው ባለሙያዎቹ ያስጠነቀቁት። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ መንግስታቸው ላለፉት 2 ዓመታት ተግባራዊ ያደረገው የውጭ ምንዛሪ ስርዓት ለውጥ የተሳካ እንደሆነም እምነት አላቸው። ዶክተር ኢዮብ ባለፈው ወር በሰጡት ማብራሪያ የውጭ ምንዛሪ ክምችታችን ጨምሯል፣ የሸቀጦች የወጪ ንግድ በከፍተኛ ሁኔታ አድጓል፣ ባንኮች ውስጥ ያለው አጠቃላይ ሁኔታ በጣም የተረጋጋ ነው ሲሉም ነው የሚያስረዱት። በየትኛውም መለኪያ እጅግ የተሳካ የውጭ ምንዛሪ ማሻሻያ ነው ያደረግነው ያሉት የብሔራዊ ባንክ ገዢው ግን ስራው አላለቀም ብለዋል። አሁንም የተረጋጋ የውጭ ምንዛሪ ገበያ እንዲኖር የማድረጉን እቅድ የምናሳካ ይሆናል ሲሉም ተስፋቸውን ገልጠዋል። ብሔራዊ ባንክ አንድ የተረጋጋ የውጭ ምንዛሪ ዋጋና ገበያ የመፍጠር ዓላማ ቢኖረውም በአሁኑ ወቅት 3 ተመኖች ይታያሉ። የመጀመሪያው በባንኮች የሚከናወን የውጭ ምንዛሪ ገበያ ለምሳሌ የሚያክል
ረቡዕ ዕለት መንግስታዊ ንግድ ባንክ በ59 ብር ከ43 ሳንቲም $1 ሲመነዝር በ162 ብር ከ62 ሳንቲም ደግሞ ሽጧል። ይሁንና በገንዘብ መለኪያ መተግበሪያዎች በሐዋላ አስተላላፊዎች በኩል ገንዘብ ለሚላክላቸው ደንበኞች ከ6 በመቶ በላይ ጉርሻ ለመስጠትም ቃል ይገባሉ። አዋሽ ባንክ 10 በመቶ፣ አቢሲኒያ ባንክ 2 በመቶ ጉርሻ በዕለታዊ የምንዛሬ ተመን ላይ ጨምረው እንደሚመነዝሩም ነው የሚያስታውቁት። ሁለተኛው በብሔራዊ ባንክ ፈቃድ በተሰጣቸው 13 የውጭ ምንዛሬ ቢሮዎች የሚከናወን ሲሆን ዶላር የሚገዙበት ይሁን የሚሸጡበት ተመን ከባንኮች ከፍተኛ ልዩነት ይታይበታል። በዚህ ምልከታ መሰረት የምንዛሪ ቢሮዎቹ ዶላር በ174 ብር እስከ 178 ብር የሚገዙ ሲሆን መሸጫቸው ደግሞ በ181 ብር ነው። ሶስተኛው ትይዩ የውጭ ምንዛሪ ገበያ በባንኮች የምንዛሪ ተመን እስከ 15 በመቶ የሚደርስ ልዩነት አለው። የውጭ ምንዛሪ ቢሮዎችና የትይዩ ገበያ ተመኖች የተቀራረቡ ናቸው። ልዩነታቸው በጣም ጠቧል የሚሉት ዶክተር ሞገስ ባንኮች የሚያቀርቡት ተመን ከትይዩ ገበያውና ከውጭ ምንዛሪ ቢሮዎች ጋር ቢወዳደር ልዩነቱ አሁንም ሰፊ ነው ሲሉ አስረድተዋል። ባንኮች ጋር ያለው የዋጋ አተማመን በትክክል በንድፈ ሀሳብ ገበያ የምንለውን አቅርቦትና ፍላጎት የሚከተል ነውን የሚለው ጉዳይ ጥያቄ የሚያስገባ ነው ብለዋል። ባንኮች የሚሰጡት ማበረታቻ ከሚለጥፉት የምንዛሪ ተመን ጋር ሲደመር ግን ከውጭ ምንዛሪ ቢሮዎች ተመን እንደሚቀራረብ የገለጹት ዶክተር ሞገስ ቀጥተኛ ባልሆነ መንገድ ቢያንስ ሲገዙ ከገበያው ውጪ ምንዛሬ እያሰበሰቡ ነው የሚል እምነት አላቸው። ከገበያው ከፍተኛ የውጭ ምንዛሬ ፍላጎት በተጨማሪም ባንኮች ዶላር በመያዝ አትራፊ ለመሆን የሚያደርጉት ጥረት በጦርነት፣ በግጭት የሚከሰት እርግጠኝነት ማጣት የመሳሰሉ ጉዳዮች በመደበኛነት ትይዩ ገበያዎች መካከል ያለው ልዩነት እንዲሰፋ ሊያደርገው ይችላልን ብለዋል። በመደበኛና በትይዩ ገበያ መካከል ያለው የተመን ልዩነት በነፃ ገበያ የሚፈታ አይደለም የሚሉት ዶክተር አብዱል መና በቅርብ ሊፈታ የሚችል አይደለም ሲሉም ነው ለዶቼ ቬለ ያብራሩት። በመደበኛና ትይዩ ገበያዎች መካከል ያለው ልዩነት 12 በመቶ አካባቢ እንደሆነ የገለጹት የብሔራዊ ባንክ ገዢ ኢዮብ ተካልኝ ወደ ነጠላ አሃዝ ዝቅ እንዲል እንሰራለን ሲሉም ተናግረው ነበር። ብሔራዊ ባንክ በዓመታዊ የብድር እድገት ላይ ተጥሎ የቆየው ገደብ በማንሳቱ ኢኮኖሚው የመነቃቃት አዝማሚያ ስለሚያሳይ የውጭ ምንዛሬ ፍላጎት እንደሚኖር ዶክተር አብዱል መና ይጠቅማሉ። አንደኛው ባንኮች ከፍተኛ ጥሬ ገንዘብ አላቸው፣ ሁለተኛ ከፍተኛ የሆነ የብድር ፍላጎት አለባቸው የሚሉት የፋይናንስ ባለሙያ ባንኮች የቀረበላቸውን ጥያቄ በሂደት ማጽደቅ ሲጀምሩ በይበልጥ በገቢ ንግድ ላይ የተሰማሩት ዶላር ይጠይቃሉ በማለትም አብራርተዋል። በእርግጥ ብሔራዊ ባንክ 24 በመቶ የነበረው ዓመታዊ የብድር እድገት ቢያነሳም ጉዳዩ ከዋጋ ግሽበት ጋር ጭምር የሚገናኝ በመሆኑ በሚከተለው የገንዘብ ፖሊሲ ጥብቅ ቁጥጥር ማድረጉን ግን አይተውም። ቤተሰቦቻችን ቪዲዮቻችን ላይክ አድርጉ፣ ለሌሎች ተደራሽ እንደሆኑም ሼር አድርጉ። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ